በቻምፒየንስ ሊግ የሊግ ስቴጅ ስድስተኛ ጨዋታ አርሰናል ወደ ቤልጅየም ተጉዞ ዛሬ እኩለ ሌሊት 5 ሰዓት ከክለብ ብሩጅ ጋር ይጫወታል። አርሰናል የሊጉ መሪ ነው በ15 ነጥብ ካለፉት 5 ጨዋታዎች 5ቱን በማሸነፍ ብሩጅ ደግሞ 26ኛ ደረጃ ላይ ነው የሚገኘው በ4 ነጥብ። እንደምን አላችሁ የአርሰናል አክሽን ቤተሰቦች? በዛሬው ጨዋታ አርሰናል ምን አይነት የቡድን ዜናዎች አሉ? ከአርሰናል ከክለብ ብሩጅ ጋር ያለው ታሪካዊ ዳራ ምን ይመስላል? ሚኬል አርቴታ ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለውን እንመለከታለን። አብራችሁን ቆዩ። አርሰናል እንግዲህ የሊጉ መሪ ሆኖ ነው ይህንን ጨዋታ የሚያደርገው። ምናልባትም የዛሬውን ጨዋታ የሚያሸንፍ ከሆነ እስከ 8ኛ ደረጃ ሆኖ ማጠናቀቁን የሚያረጋግጥበት እድል ይኖረዋል። አርሰናል ከክለብ ብሩጅ ጋር የሚያደርገው የመጀመሪያ ጨዋታው ነው። እስካሁን ምንም አይነት ጨዋታ አድርገው አያውቁም። ነገር ግን ከቤልጂየም ክለቦች ጋር ወደ 16 ጨዋታዎችን አድርገዋል። አርሰናል ከ16ቱ 9ኙን ማሸነፍ ችሏል። በ4 አቻ ሲወጣ 3ቱ ጨዋታዎች ተሸንፏል ማለት ነው። 38 ጎሎችን ቤልጂየም ክለቦች ላይ ያስቆጥሯል። በ17 ጎሎች ደግሞ ተቆጥሮበታል። ክለብ ብሩጅ በሊጉ በቤልጂየም ሊግ 3ኛ ደረጃ ላይ ነው የሚገኘው። አርሰናል ደግሞ የፕሪሚየር ሊጉ መሪ ነው። በዚህ ዓመት በቻምፒየንስ ሊጉ ክለብ ብሩጅ በሜዳው ስታዲየሙ ጃን ብሬይደል ስቴዲየም ይባላል። 29,000 ተመልካች መያዝ የሚችል ስቴዲየም ነው። በራሱ ስቴዲየም ያደረጋቸውን 2 ጨዋታዎችን አድርጎ ሁለቱንም አልተሸነፈም። ከባርሴሎና ጋር 3 ጊዜ መርቶ 3 ጊዜ አቻ ሆኖ 3 አቻ የተለያየበትና ሞናኮን ደግሞ 4-1 በሆነ ሰፊ ውጤት ያሸነፈበት ውጤት አለ። ከሜዳ ውጭ ያደረጋቸውን 3 ጨዋታዎች ግን ተሸንፏል። ስለዚህ በ4 ነጥብ 26ኛ ደረጃ ላይ የሚገኘው። ይህንን ተከትሎም ባለፈው ሰኞ ክለብ ብሩጅ አሰልጣኙን ባለፈው 1 ዓመት ተኩል አካባቢ በአሰልጣኝነት የመራውን አሰልጣኝ አሰናብቷል። ስለዚህ አዲስ አሰልጣኝ ነው የሚሆነው። የዛሬው አርሰናልን የሚገጥመው የመጀመሪያ ጨዋታው ይሆናል ማለት ነው። አዲስ አሰልጣኝ ሲሆን የመጀመሪያ ጨዋታ ሲሆን አንዳንዴ አዲስ የሆነ ኢነርጂን መነሳሳትን በተጫዋቾች መሃል ሊፈጥር ይችላልና ውጤት የመቀየር እድል ይኖረዋል ሲል ሚኬል አርቴታም በትላንትናው ፕሬስ ኮንፈረንስ ላይ ይህንን ነገር ተናግሯል። ብዙ ጊዜም ያለው ኤክስፔሪየንስ እንደዛ ነው። እንደ አርሰናል ሁሉ ክለብ ብሩጅም በተጫዋቾች ጉዳት በከፍተኛ ሁኔታ እየታመሰ የሚገኝ ክለብ ነው። እስከ 9 ተጫዋቾች ጉዳት ላይ እንዳሉ መረጃዎች ያሳያሉ። አርሰናል በጨዋታ ብዙ ተጫዋቾችን እንደተለመደው በጉዳት የማያገኝበት ሁኔታ አለ። የብዙዎች ሀሳብ የነበረው ዊሊያም ሳሊባ በዚህ ጨዋታ ሊመለስ ይችላል የነበረ ሀሳብ ነበር። ነገር ግን እሱ አልተመለሰም። ትላንትና ሚኬል አርቴታ እንዳረጋገጠው ዊሊያም ሳሊባ ከቡድኑ ጋር አይጓዝም። እንዲሁም ሊያንድሮ ትሮሳርድ ባለፈው ጨዋታ በአስቶን ቪላ አርሰናል በተሸነፈበት ጨዋታ ተቀይሮ ገብቶ ጎል እንዳስቆጠረ እና ተመልሶ ተቀይሮ እንደወጣ ይታወሳል። ስለዚህ ትንሽ ግጭት ነው አጋጥሞታል ብሏል ሚኬል አርቴታ። ስለዚህ ትሬኒንግ ትላንትና አልሰራም፣ አብረም እንደማይጓዝ ነው እንግዲህ የተነገረው። ዲክላን ራይስ ሌላው ነው። ዲክላን ራይስም ትንሽ ህመም አጋጥሞት ነበር ከአስቶን ቪላው ጨዋታ በኋላ ብሏል ሚኬል አርቴታ። ስለዚህ ዲክላን ራይስም ይህን ጨዋታ የሚያልፈው አይነት ተጫዋች ሊሆን ይችላል። ጋብሪኤል፣ ክሪስቲያን ሞስኬራ ሌሎች በዚህ ጨዋታ ላይ የማይሳተፉ ተጫዋች ነው። ካይ ሃቨርትዝ በተመሳሳይ። አርሰናል አሁንም ከፍተኛ የተጫዋቾች ጉዳት እያስቸገረው የሚገኘው ክለብ ነው። በአንጻሩ ጋብሪኤል ጄሱስ ወደ አውሮፓ ቻምፒዮንስ ሊግ የግሩፕ ስቴጅ ስኳድ ሊስት ውስጥ ገብቷል። በትላንትና ሁለት ወደ አርሰናል። ማክስ ዶማንም ተጎድቷል። በነገራችን ላይ ማክስ ዶማን ባለፈው ሳምንት ከ21 ዓመት በታች ቡድን ጋር በሚጫወትበት ጊዜ ጉዳት አጋጥሞታል። ሚኬል አርቴታም እስከ 4 ሳምንት ከሜዳ ሊያርቀው ይችላል ጉዳቱ ብሏል። በማክስ ዶማን ቦታ ጋብሪኤል ጄሱስ ተተክቷል ማለት ነው በአርሰናል ስብስብ ውስጥ። ስለዚህ ጋብሪኤል ጄሱስ ባለፉት 2 ጨዋታዎች በአርሰናል ተጠባባቂ ወንበር ላይ እንደተቀመጠ እናስታውሳለን እና ከ21 በታች የአርሰናል ቡድን ጋርም ጨዋታዎችን እያደረገ እንደሆነ ይታወቃል። ስለዚህ በዛሬው ጨዋታም ምናልባት የመሰለፍ ዕድል ይኖረዋል ተብሎ ነው የሚጠበቀው። ሚኬል አርቴታ በዛሬው ጨዋታ መጠቀም አለበት ተብሎ የሚታሰበው ብዙ ሮቴሽኖችን ያደርጋል ተብሎ ነው የሚጠበቀው። ብዙ ተጫዋቾች ማረፍ አለባቸው። ኦልሬዲ ጉዳት ላይ ያጋጠማቸውም አሉ። ነገር ግን ማረፍም ያለባቸው ተጫዋቾች አሉ።
ስለዚህ ያንን በቀጣይ ደግሞ ካሉበት ተደራራቢ ጨዋታዎች አንጻር እንዲሁም ከዛሬው ተጋጣሚ አንጻራዊ ቅለት አንጻር እንዲሁም ካለበት በሊጉ ደረጃ ካለበት ደረጃም አንጻር ዛሬ ብዙ ሮቴሽን ሊያካሄድ ይችላል ተብሎ ነው የሚጠበቀው። በአውሮፓ ቻምፒዮንስ ሊግ በ5 ጨዋታዎች 5ቱንም ሲያሸንፍ የተቆጠረበትም 1 ጎል ብቻ እንደሆነ ይታወቃል። ስለዚህ በአንጻሩ 14 ጎል አስቆጥሯል። 13 ንጹህ ጎሎች አሉት። አንደኛ ሆኖ የማጠናቀቅ ከፍተኛ እድል ያለው አርሰናል ነው። ትናንትና ባየር ሙኒክ ማሸነፉን ተከትሎ 6ኛ ጨዋታውን ተመሳሳይ 15 ነጥብ ላይ ተቀምጧል። ምናልባት ዛሬም ሪያል ማድሪድ የሚያሸንፍ ከሆነ ማንቸስተር ሲቲ ተመሳሳይ 15 ነጥብ ሊኖረው ይችላል፣ በ6 ጨዋታ ማለት ነው። አርሰናል 1 ጨዋታ ስላለው የዛሬውን የሚያሸንፍ ከሆነ 18 ነጥብ ይኖራል፣ በ3 ነጥብ ልዩነት ይመራል። ስለዚህም 8ኛም 9ኛ ደረጃ ላይ ካለው ቢያንስ በ6 ነጥብ ይርቃል። 12 ነጥብ ነው ያለው። ዛሬ እንግዲህ ማንቸስተር ሲቲ እና ቦሩሲያ ዶርትሙንድ የሚያሸንፉ ከሆነ 13 ነጥብ ይኖራቸዋል። በመሀላቸው በ9ኛ ደረጃ እና በ11ኛ ደረጃ በአርሰናል መካከል ያለው ነጥብ ልዩነት 6 ይሆናል። ስለ 6 ከሆነ ቀሪ ጨዋታ 2 ስለሆነ ወደ ቀጣዩ ዙር ማለፉን የሚያረጋግጥበት ሁኔታ ይኖራል ማለት ነው፣ አንደኛ እንኳን ባይሆን። ስለዚህ በዛሬው ጨዋታ ጎል ኪፐር ላይ ኬፓ አሪዛባላጋ የመጀመሪያ ቻምፒዮንስ ሊግ ጨዋታውን ለአርሰናል ሊያደርግ ይችላል ተብሎ ይጠበቃል። ዴቪድ ራያ ማረፍም ይኖርበታል። እርሱም ደግሞ የጨዋታ ጊዜ ያስፈልገዋል እየተባለ ነው የሚገኘው። ራይት ባክ ቦታ እንግዲህ ባለፉት 2 ጨዋታዎች የተጫወተው ቤን ዋይት ነው። ሌላም አማራጭም ስለማይኖር ምክንያቱም ሳሊባ ቦታ ላይ ያለው አማራጭ ብቸኛው ቲምበር ነው። ምናልባት ሁለቱ ቦታ ተቀያይረው ሊጫወቱ ይችላሉ። ሌላው በጋብሪኤል ቦታ ወይም ደግሞ ሂንካፔ ባለፉት ጨዋታዎች እየተሰለፈበት ባለው ጨዋታ ሂንካፔ ማረፍ አለበት ተብሎ የሚጠበቀው ካላፊዮሪ እዛ ቦታ ላይ መጫወት ይችላል። በቀጣይ ከወልቭስ ጋር በሚያደርጉት የፕሪሚየር ሊግ ጨዋታ መሰለፍ አይችልም፣ 5 ቢጫ ካርድ ስላየ። ስለዚህ ካላፊዮሪ በዛሬው ጨዋታ መጠቀም አለበት ተብሎ ይጠበቃል። በሂንካፔ ቦታ ሂንካፔ እረፍት እንዲያገኝ ማለት ነው። በግራ መስመር ተከላካይነት ሉዊስ ስኬሊ ባለፉት የቻምፒዮንስ ሊግ ጨዋታዎችን ሁሉንም እንደጀመረ ይታወቃል። እሱ ነው እየተጠበቀ የሚገኘው። ሌላው መሀል ላይ የመሀል ክፍሉ በደንብ ሊነካካ ይችላል ተብሎ የሚጠበቀው ባለፈው ክረምት ወደ አርሰናል ተዘዋወረው ክሪስቲያን ኖርጋርድ የመጀመሪያ ቻምፒዮንስ ሊግ ጨዋታውን ሊጀምር ይችላል ተብሎ ይጠበቃል። ራይስ ኦልሬዲ የለም፣ ነገር ግን ዙቢሜንዲም እረፍት ማግኘት አለበት ተብሎ ይጠበቃል። ከክርስቲያን ኖርጋርድ ጋር ምናልባት በቀኝ በኩል አምበል ማርቲን ኦዴጋርድ፣ በግራ በኩል ደግሞ ኤዜን ሊጠቀም ይችላል ወይም ደግሞ ቢጠቀም ጥሩ ነው ተብሎ ይጠበቃል። ኤዜ ምናልባት ወደ ሚድፊልድ ገባ ብሎ የግራ መስመር 8 ቁጥር ሆኖ መጫወት ቢችል ጥሩ ነው። በግራ መስመር አጥቂ ጋብሪኤል ማርቲኔሊ እንዲሁም በ9 ቁጥር ቦታው አጥቂ ወደ ፊትነስ እየተመለሰ ያለው ቪክቶር ዮኬሬሽ እንዲሁም በግራ መስመር ደግሞ ቡካዮ ሳካም ለፕሪሚየር ሊግ ጨዋታ እረፍት እንዲያገኝ ኖኒ ማዱዌኬ ሊሰለፍ ይችላል ተብሎ ይጠበቃል። በዚህ አሰላለፍ ቢገባ ክለብ ብሩጅን ማሸነፍ ይችላል ተብሎ ነው የሚገመተው። ምን ታስባላችሁ? የዚህ ፕሮግራም ተከታዮች ደግሞ የሚያዳመጣችሁ አድማጮች ምን ታስባላችሁ? አስተያየታችሁን ኮሜንት መስጫው ላይ ያጋኑ። ላይክ ደግሞ ቻናሉን ሰብስክራይብ እያደረጋችሁ